ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁ በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን እንዲሁም እዚህ ጋር ደግሞ ከቃላት ረዘም ያሉ ናቸው በቀላሉ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው የምንመማረው ማለት ነው። ከዛ ደግሞ ዋናው ምንድን ነው? ቃላቶችን አገጣጥመን ለማንበብ ፊደላትን ወይም ሆሄያትን ለይቶ ማወቅ ነው የሚጠበቅብን ማለት ነው። እንግዲህ ከዚህ ጋር ዋና መነሻ ሀሳባችን የዛሬው ትምህርታችን ምንድን ነው? መልካም ሰው መሆናችንን የሚገልጹ መስፈርቶች ይላል። እንግዲህ መልካም ሰው መሆናችንን የምንገልጽበት መስፈርት ምን ምን ናቸው የሚል ትምህርት ነው ዛሬ የምንመማረው ማለት ነው። ከዚህ ጋር መልካም ሰው መሆናችንን የሚገልጹ መስፈርቶች ይላል። በአንድ ላይ ጠቅልል አድርገን ስናነበው መልካም ሰው መሆናችንን የሚገልጹ መስፈርቶች ነው የሚለው። እንግዲህ ከዚህ ጋር መልካም ሰው መሆናችንን የምንገልጽበት መስፈርት ምን ምን ናቸው? የመጀመሪያው ከዚህ ጋር ትህትና፣ በአንድ ላይ ትህትና ይላል። በአንድ ላይ ጠቅልል አድርገን ስናነበው ትህትና ይላል። ይህ አንዱ መልካም ሰውናችን የምንገልጽበት መስፈርት ትህትና ሲኖረን ነው ማለት ነው። ለሰው ልጅ መልካምነት ወይም ትህትና ሲኖረን ይህ አንዱ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። እንግዲህ ከዚህ ጋር ትህትና የሚለው ሁሎችም የተለያዩ ፊደላት ናቸው። ከተለያየ ቤተሰብ የመጡ ናቸው። በቀላሉ ቅርጻቸውና ድምጻቸውን ከለየን አገጣጥመን በዚህ መልኩ እናነባለን፣ እንጽፋለን ማለት ነው። ትህትና። ቀጣይ ደግሞ ታማኝነት ይላል። በአንድ ላይ ታማኝነት። ይሄ ታማኝነት አንዱ ምንድን ነው? መልካም ሰው መሆናችንን የሚገልጽልን መስፈርት ታማኝነት መኖር ነው። ታማኝነት ይላል። ታማኝነት የሚለው የተለያዩ ፊደላት ናቸው። እነዚህም ከተለያየ ቤተሰብ የመጡ ናቸው። ቅርጻቸውንና ድምጻቸውን ከለየን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ታማኝነት ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ አክብሮት ይላል። በአንድ ላይ ስናነበው አክብሮት ነው የሚለው። አክብሮት ይሄ አንዱ መልካም ሰው መሆናችንን የሚገልጽልን መስፈርት አክብሮት ማሳየት ነው ማለት ነው። ወይም ለሰው ልጅ አክብሮት የምናደርግ ከሆነ ይሄ መልካም ሰው መሆናችንን የሚገልጽልን መስፈርት ነው። አክብሮት ብለን እናነባለን፣ በዚህ መልኩም እንጽፋለን ማለት ነው። ቀጣይ ደግሞ ርህራሄ ይላል። ይህ አንዱ መልካም ሰው መሆናችንን የሚያሳየን ርህራሄ ሲኖረን ነው ማለት ነው። ርህራሄ ብለን በዚህ መልኩ እናነባለን፣ እንጽፋለን። ከዚህ ጋር እንደምታያቸው ሁሎቹ የተለያየ ፊደላት ናቸው። የተለያየ ቅርጽና ድምፅ አላቸው ማለት ነው። ርህራሄ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ኃላፊነት ይላል። በአንድ ላይ ኃላፊነት። ይህም መልካም ሰው መሆናችን የሚገልጽልን ኃላፊነት መውሰድ ስንችል፣ ኃላፊነት የምንቀበል ከሆነ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። ከዚህ ጋር ኃላፊነት ብለን እናነባለን፣ እንጽፋለን በቀላሉ መንገድ። ቀጣይ ደግሞ ከዚህ ጋር
ነት ይላል። በአንድ ላይ ጨዋነት ጨዋነት ይላል። ከዚህ ጋር ጨዋነት የሚለው የተለያዩ ፊደላት ናቸው። እንደምታያቸው ከተለያዩ ቤተሰብ የመጡ ናቸው። ቅርጻቸውና ድምጻቸውን በቀላሉ መለየት ነው። ጨዋነት ብለን እናነባለን። ይህም አንዱ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። ታይ ደግሞ ከዚህ ጋር መልካምነትን ማሳየት በአንድ ላይ መልካምነትን መልካምነትን ማሳየት ይላል። በአንድ ላይ ጠቅለል አድርገን ስናነበው መልካምነትን ማሳየት ነው የሚለው። መልካምነትን ማሳየት ይህ አንዱ መልካም ሰው መሆናችን የሚገልጽልን መስፈርት መልካምነትን ለሰው ልጅ የምናሳይ ከሆነ ይህ አንዱ ተወዳጅ የሚያደርገን መልካም ሰው መሆናችንን የሚገልጽልን መስፈርት ነው። መልካምነትን ማሳየት ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ራስን መቆጣጠር በአንድ ላይ ራስን መቆጣጠር በአንድ ላይ ራስን መቆጣጠር አንዱ ምንድን ነው? ራሳችንን መቆጣጠር የምንችል ከሆነ ማስተዋል የምንችል ከሆነ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። ራስን መቆጣጠር ብለን እናነባለን እንጽፋለን። ቀጣይ ደግሞ ተስፋ መስጠት መቻል በአንድ ላይ ተስፋ መስጠት መቻል ይላል። በአንድ ላይ ተስፋ መስጠት መቻል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ተስፋ የምንሰጥ ከሆነ ተስፋ ወይም ጥንካሬ መስጠት የምንችል ከሆነ ይሄ አንዱ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። ተስፋ መስጠት መቻል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ይቅርታ ማድረግ መቻል በአንድ ላይ ይቅርታ ማድረግ መቻል ነው የሚለው። በአንድ ላይ ጠቅልል አድርገን ስናነበው ይቅርታ ማድረግ መቻል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይቅርታ ማድረግ የምንችል ከሆነ ይህ አንዱ መልካም ሰው መሆናችንን የሚገልጽልን መስፈርት ነው። ቀጣይ ደግሞ የሰውን ዝምታን ማወቅ ይላል። በአንድ ላይ የሰውን ዝምታን ማወቅ ጠቅለል ስናደርገው የሰውን ዝምታን ማወቅ የሰውን ልብ የሰውን ዝምታውን ምናውቅ የምንችል ከሆነ ይህ አንዱ መልካም ሰው መሆናችን የሚገልጽልን መስፈርት ነው ማለት ነው። ቀጣይ ደግሞ መልካም ቃል መናገር ይላል። በአንድ ላይ መልካም ቃል መናገር በአንድ ላይ ጠቅለል ስናደርገው መልካም ቃል መናገር ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይህ አንዱ መልካም ቃል መናገር የምንችል ከሆነ መልካም ሰው መሆናችንን የሚገልጽልን መስፈርት ነው ማለት ነው። እንግዲህ በቀላሉ መንገድ መልካም ሰዎች መሆናችንን የሚገልጹልን መስፈርቶች በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ